ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ወጣት የሚያደርጉ ወይም ደግሞ ጤናማ እርጅናን የሚደግፉ መጠቀም ያለባችሁን 5 ቪታሚኖችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሐሳብ አስተያየት ካላችሁም በኮሜንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ምንም እንኳን እርጅና የማይቀየር የህይወት ክፍል ቢሆንም አብዛኛዎቻችን በተቻለ መጠን የወጣትነት ጊዜያችንን አጥብቀን መያዝ እንፈልጋለን። ራሳችንን ከእርጅና ማቆም ወይም ደግሞ መከላከል አይቻልም። እርጅና ተፈጥሯዊ የሆነ የእድሜ ወይም ደግሞ የጊዜ ሂደት ነው። ነገር ግን አንዳንድ የእርጅና ሂደቶችን ለመቀነስና ከእድሜ ጋር የተዛመደ በሽታዎችን ለመቀነስ የአመጋገብና የአኗኗር ዘይቤ ለውጦችን ግን ማድረግ ትችላላችሁ። የእርጅና ዋና መንስኤዎች ፍሪ ራዲካልስ በሚባሉ ሞለኪውሎች የሚደርስ የተከማቸ ሴሉላር ጉዳትና ቴሎሜሪስ ማጠር ሲሆን እነዚህም በሴሉላር ዲቪዥን ውስጥ ትልቅ ሚና የሚጫወቱ ክሮሞዞሞች ላይ የሚገኙ መዋቅሮች ናቸው። የተመጣጠነ ምግብን መከተል ወይም ደግሞ መመገብ፣ አዘውትሮ የአካል ብቃት እንቅስቃሴን ማድረግና ማጨስንና ከመጠን በላይ አልኮልን አለመውሰድ ጤናማ እርጅናን ለመደገፍና በሰውነታችሁ ላይ የእርጅና ተጽዕኖን ለመቀነስ ምርጡ መንገዶች ናቸው። ቪታሚኖች ከእርጅና ጋር በሚደረገው ትግል ውስጥ ከተለያዩ የክሬሞችና የሴረም አይነቶች ጋር ሲነጻጸሩ አንዳንድ ጊዜ ችላ ይባላሉ። ነገር ግን ጥናቶች እንደሚያሳዩት ቪታሚኖች የእርጅና ሂደትን ለመቀነስ ቁልፍ አካል ናቸው። ወቅታዊ የሆኑ ሴረምና ክሬሞች በምትቀቧቸው ቦታዎች የእርጅና ገጽታን ሊያዘገዩ ቢችሉም በሰውነታችሁ ውስጥ የሚከሰተውን እርጅና መዋጋት አይችሉምና አንዳንድ ጸረ እርጅና ንጥረ ነገሮች በቆዳ ውስጥ ሊዋጡ አይችሉም። ቫይታሚኖች ከውስጥ ወደ ውጪ ይሰራሉ። ይህም ውስጣዊ እናም ውጫዊ ጤናን ያመጣል። ይህም ማለት የአካባቢያዊ መፍትሄዎችን መተው ያስፈልጋቸዋል ማለት አይደለም። በጣም ኃይለኛ የጸረ እርጅና ሂደቶች ሁለቱንም ቪታሚኖችና ክሬሞችን በመጠቀም ኃይለኛ ባለብዙ ገጽታ መከላከያን ይፈጥራሉ። ቪታሚኖችና ተጨማሪ ምግቦች በተለይ እጥረት ካለብን የምንፈልገውን ንጥረ ነገር እንዳገኘን ለማረጋገጥ ይረዱናልና እንደ ባለሙያዎች ገለጻ ብዙ ጎልማሶች በቂ ቫይታሚን ዲ ወይም ደግሞ ቫይታሚን ቢ12ን አያገኙም። ስለዚህ ከእድሜ ጋር ተዛማጅነት ያላቸው የጤና እክሎች ሊከሰቱ ይችላል። ይሁን እንጂ ጸረ እርጅናን በተመለከተ ሁሉም ቪታሚኖች እኩል አይደሉም። አንዳንድ ቪታሚኖች የእድሜን ተጽዕኖ በመዋጋት ረገድ ከሌሎቹ የበለጠ በጣም ኃይለኛ ናቸው። ታዲያ የእርጅና ሂደትን ጤናማ በሆነ መልኩ የሚያስኬዱ ወይም ደግሞ ያለ ጊዜው የሚከሰት እርጅናን የሚከላከሉ የቆዳችሁን ውበትን በጣም የሚያምርና ጤናማ የሚያደርጉ 5 ቪታሚኖችን አሁን በዝርዝር እነግራችኋለሁ። አንደኛ ቪታሚን ሲ ነው። ቪታሚን ሲ ኃይለኛ አንቲኦክሲዳንት ሲሆን ቆዳን ከፍሪ ራዲካል ጉዳት የሚከላከል ሲሆን ፍሪ ራዲካል ደግሞ ያለ ጊዜው እርጅናን ያስከትላል። በተጨማሪም የቆዳ ቀለምን ለማንጸባረቅ ይረዳል። ይህም ቆዳችሁ የበለጠ የወጣትነት መልክ እንዲኖረውም ያደርጋል። በተጨማሪም ቪታሚን ሲ የኮላጅን ምርትን ያበረታታል። ይህም የቆዳን የመለጠጥናም ጥንካሬን ለማሻሻልም ይረዳል። ቪታሚን ሲ በቆዳ እንክብካቤ ውስጥ የበለጠ የወጣትነት ገጽታ ለማግኘት ታዋቂ እናም ውጤታማ የሆነ ንጥረ ነገር ነው። ቪታሚን ሲ ወይም ደግሞ አስኮርቢክ አሲድ በጣም ውጤታማ አንቲኦክሲዳንትስ እናም ሜላኒን መፈጠርን የሚገታ ነው። ቆዳን የበለጠ አንጸባራቂ ያደርገዋልና ኮላጅንን በመፍጠር ውስጥ ትልቅ ሚና ይጫወታል። ይህም የቆዳ መሸብሸብንናም እርጅናንም ይከላከላል። ቪታሚን ሲ የቆዳ ሁኔታን ብቻ ሳይሆን የሰውነትን በሽታ የመከላከል ስርዓትንም ያጠናክራል። አለርጂዎችን ይቀንሳልና ከፍሪ ራዲካልስ ኦክሲዲቲቭ ስትረስ ጋር ተያይዘው የሚመጡ በሽታዎችን እንደ የልብ ቧንቧ በሽታ፣ የአልዛይመርስ በሽታ፣ ካንሰሮችና የአለርጂ በሽታዎችንም ይከላከላል።
በጸረ እርጅና መድኃኒት ውስጥ ባለሙያዎች ቫይታሚን ሲን በቀን ከ1000 እስከ 2000 ሚሊግራም እንድትጠቀሙ ይመከራል። ቫይታሚን ሲ ከመጠን በላይና በሰውነት ውስጥ የተከማቸ ነው። ምክንያቱም በውሃ ውስጥ የሚሟሟ ቫይታሚን 100% ስለሆነ በቀላሉ በሽንት ውስጥ ሊወጣ ይችላል። በሰውነት ውስጥ የቪታሚን ሲ ክምችትን በተገቢው እርጥበት ወይም ደግሞ በመጠጥ ውሃ መከላከል ይቻላል። ይሁን እንጂ የኩላሊት በሽታ ያለባቸው ታካሚዎች ማንኛውንም ቪታሚኖችን ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። ቪታሚን ሲ እርጅናን ለመከላከል በበርካታ መንገዶች ይሰራል። እነዚህም እንግዲህ የቆዳ ቀለምን እንዲያበራ ያደርገዋል እናም ያስተካክለዋል። ቪታሚን ሲ የጨለማ ነጠብጣቦችን ገጽታን በመቀነስ የቆዳ ቀለምን ለማንጸባረቅናም የቆዳ ቀለምን ለማርካት የሚረዳ ኃይለኛ የሆነ አንቲኦክሲዳንት ነው። ይህ ደግሞ ቆዳችሁን የበለጠ አንጸባራቂና የወጣትነት ብርሃንን ሊሰጠው ይችላል። ቪታሚን ሲ ኮላጅንን ማምረትንም ያበረታታል። ቪታሚን ሲ ኮላጅን ውህድ ውስጥ ወሳኝ ሚና ይጫወታል። ይህም የቆዳ የመለጠጥና ጥንካሬን ለመጠበቅ አስፈላጊ ነው። ቪታሚን ሲ የኮላጅን ምርትን በማሳደግ የቆዳ መሸብሸብ እንዲቀንስ ይረዳል። ቪታሚን ሲ ከአልትራቫዮሌት ጨረር ጉዳትም ይከላከላል። ቪታሚን ሲ የእርጅና ሂደትን ሊያፋጥኑ ከሚችሉ ጎጂ የአልትራቫዮሌት ጨረሮችና የአካባቢ ብክለትን ለመከላከልም ይረዳል። የቪታሚን ሲ አንቲኦክሲዳንትስ ባህሪያቱ ፍሪ ራዲካሎችን ያጠፋል። ይህም ኦክሳይድ ውጥረትንና በቆዳ ህዋሶች ላይ ጉዳት ሊያደርስ ስለሚችል ያለ ጊዜው እርጅናንም ያስከትላል። ኦክሲዲቲቭ ስትረስ የምንለው ማለት ነው። ቪታሚን ሲ የቆዳ ሸካራነትን ያሻሽላል። ቪታሚን ሲ የህዋስ ለውጥንና ፎልዳይትን ያበረታታል። ይህም ቆዳን አጠቃላይ ገጽታውን ለማሻሻልም ይረዳል። ሸካራማ ንጣፎችን ማለስለስ፣ ቀዳዳዎችን በማጣራትና የቆዳችሁን ተፈጥሯዊ ብሩህነትን በማጎልበት የበለጠ ወጣትና ጤናማ ቆዳን ይሰጣችኋል። ቪታሚን ሲ ለሰውነታችን እርጥበትንም ይሰጠናል፣ ቆዳችንንም ይመግባል። ቪታሚን ሲ ውሃን የማጠጣትና ገንቢ ባህሪ ስላለው የቆዳን የእርጥበት መከላከያ ለመሙላትም ይረዳል። ይህ የቆዳ እርጥበታማነትን ሊያሻሽል ይችላል። ይህም ወፍራም፣ ለስላሳ እናም ወጣትም ያደርገዋል። ቪታሚን ሲን በቆዳ እንክብካቤያችሁ ውስጥ ለማካተት ይህን ንጥረ ነገር የያዙ ሴረም፣ እርጥበት ማድረቂያዎች፣ ማስኮችን ወይም ደግሞ ክሬሞችን መጠቀም ትችላላችሁ። ከፍተኛውን ውጤታማነትን ለማረጋገጥ እንደ አስኮርቢክ አሲድ ወይም ደግሞ እንደ ማግኒዥየም አስኮርቢል ፎስፌት ያሉ የተረጋጉ የቪታሚን ሲ አይነቶችን መፈለጋችሁን አስተውሱ። በተጨማሪም ቆዳን ከአልትራቫዮሌት ጨረር ጉዳት ለመከላከል በተለይም የቫይታሚን ሲ ምርቶችን በምትጠቀሙበት ጊዜ የፀሐይ መከላከያን መጠቀም አስፈላጊ ነው። ሁለተኛ ደግሞ ቪታሚን ኢ ነው። ቪታሚን ኢ ቆዳን ከአካባቢያዊ ጉዳቶች ለምሳሌ ከብክለትናም ከአልትራቫዮሌት ጨረሮች ለመከላከል የሚረዳ ኃይለኛ የሆነ አንቲ ኦክሲዳንትስ ነው። በተጨማሪም ቆዳን ለማራስና ለመገብ ይረዳል። አጠቃላይ የቆዳችሁን ገጽታውንም ያሻሽላል። ቪታሚን ኢ በጸረ ብግነት ባህሪያቱ ይታወቃል። ይህም መቅላትናም ብስጭትን ለመቀነስም ይረዳል። ለቆዳችሁ ለስላሳ እናም የወጣትነት መልክም ይሰጠዋል። ቪታሚን ኢ በጣም ኃይለኛ ከሆኑ አንቲኦክሲዳንቶች ውስጥ አንዱ ነው። ነገር ግን ከቪታሚን ሲ ቁልፍ ልዩነት ያለው በስብ የሚሟሟ ቫይታሚን እና በውሃ ውስጥ የማይሟሟ መሆኑ ነው። በአንዳንድ የሰውነት ክፍሎች ላይ ለምሳሌ የፕላዝማ ሽፋን ስብ ነው። እዚያም የተከሰቱትን ፍሪ ራዲካሎችን ለመቋቋም በስብ የሚሟሟ ቪታሚን ይፈልጋል። ቀላል መልእክት፣ ቫይታሚን ሲ እና ኢ ከሴሉላር እብጠት ጋር በተያያዙ በሽታዎች የመጀመሪያ መንስኤ የሆኑትን ፍሪ ራዲካሎችን በማጥፋትም ሚና አላቸው። ቪታሚን ኢ በቀን ከ200 እስከ 400 ኢንተርናሽናል ዩኒት ያክል እንድትወስዱ ይመከራል። ቪታሚን ኢ ኮላጅንን በፍሪ ራዲካልስ ከመጎዳት የመከላከልም አቅም አለው። ቪታሚን ሲ ግን የህዋስ ግድግዳ ታማኝነትን ይጨምራል። ቪታሚን ኢ የልብ ህመምን፣ የደም ግፊትን፣ ስትሮክን፣ የአልዛይመርስ በሽታንና ካንሰርንም ለመከላከል ጠቃሚ እንደሆነ የሚጠቁሙም ብዙ ጥናቶችም አሉ። ቪታሚን ኢ በቆዳ እንክብካቤ ውስጥ የበለጠ የወጣትነት ገጽታን ለማሻሻል ብዙ ጥቅሞችን የሚሰጥ ሁለገብ የሆነ አንቲ ኦክሲዳንትስ ነው። ቪታሚን ኢ እንግዲህ ለቆዳችሁ በጣም በብዙ መልኩ አገልግሎት ይሰጣል። እንግዲህ የመጀመሪያው ከፍሪ ራዲካል ጉዳት ይከላከላል።
ቪታሚን ኢ ቆዳን ከፍሪ ራዲካል የሚከላከል ኃይለኛ አንቲኦክሲዳንት ሲሆን እነዚህም ያልተረጋጉ ሞለኪውሎች የቆዳ ሴሎችን ሊጎዱ እናም የእርጅናን ሂደትንም ያፋጥኑታል። ፍሪ ራዲካልን በማጥፋት ቪታሚን ኢ ያለ ጊዜው እርጅናን ለመከላከል ይረዳል። እንደ ቀጭን መስመሮች፣ የቆዳ መሸብሸብና ሌሎች የቆዳ ችግሮችንም ይከላከላል። ቪታሚን ኢ እርጥበትን ይሰጣል እንዲሁም ቆዳንም ይመግባል። ቪታሚን ኢ ቆዳን ለማራስናም ለመመገብ አጠቃላይ ውህደቱንናም ገጽታውንም የሚያሻሽል ገላጭ ባህሪያትም አሉት። የቆዳ የተፈጥሮ ዘይቶችን ለመሙላትም ይረዳልናም ለስላሳም ያደርገዋል። ይህም የበለጠ የወጣት ቆዳን ይሰጣቸዋል። ቪታሚን ኢ የቆዳ የመለጠጥ ችሎታንም ያሻሽላል። ቪታሚን ኢ ኮላጅንን ለማምረት ይረዳልናም የቆዳ የመለጠጥ ችሎታን ለመጠበቅም ይረዳል። የመለጠጥ መልክንም ይቀንሳልናም ጠንካራ እናም ከፍ ያለ መልክን ያበረታታል። ይህ ለቆዳችሁ የበለጠ ወጣትናም የታደሰ መልክ ሊሰጣችሁም ይችላል። ቪታሚን ኢ ቆዳን ያረጋጋል። ቪታሚን ኢ የተበሳጨ ቆዳን ለማረጋጋት የሚረዳ ጸረ ብግነት ባህሪ ስላለው መቅላትንናም እብጠትንም ይቀንሳል። ቆዳን በማረጋጋት ቪታሚን ኢ አጠቃላይ ውህደቱን ለማሻሻል ይረዳል። ይህም የበለጠ የወጣት ቀለምን ይሰጣቸዋል። ቪታሚን ኢ የቆዳ ጥገናንም ያሳድጋል። ቪታሚን ኢ የቆዳ እድሳትንናም ጥገናን ያበረታታል። የተጎዱ የቆዳ ህዋሶችን ለማዳንም ይረዳል። ይህ ይበልጥ የወጣትነትናም የታደሰ የሚመስለውን ለስላሳ የበለጠ አንጸባራቂ እናም ጤናማ የሚመስል ቆዳን ሊያመጣ ይችላል። ቪታሚን ኢን ወደ ቆዳ እንክብካቤያችሁ ለማካተት ይህን ንጥረ ነገር የያዙ ሴረም፣ እርጥበት አድራጊዎች፣ ዘይቶች ወይም ደግሞ ክሬሞችን መጠቀም ትችላላችሁ። ቪታሚን ኢን አዘውትሮ መጠቀም ቆዳችሁን ለመጠበቅ እናም ለመንከባከብ ይረዳል። ይህም የበለጠ ወጣትናም አዲስ መልክ ለቆዳችሁ ይሰጠዋል። ሶስተኛ ደግሞ ቪታሚን ኤ ነው። ቪታሚን ኤ ሬቲኖል በመባልም የሚታወቀው በብዙ ጸረ እርጅና የቆዳ እንክብካቤ ምርቶች ውስጥ ቁልፍ የሆነ ንጥረ ነገር ነው። የህዋስ መለዋወጥን ከፍ ለማድረግና የኮላጅን ምርትን ለማነቃቃትም ይረዳል። በዚህም ምክንያት ለስላሳ ጠንከር ያለ ቆዳንና የቆዳ መጨማደድንም ይከላከላል። ቪታሚን ኤ የቆዳችሁን ገጽታናም ቃናን ለማሻሻልም ይረዳል። ይህም የበለጠ ወጣትናም አንጸባራቂ መልክን ይሰጠዋል። ቪታሚን ኤ በሬቲኖል ወይም ደግሞ ሬቲኖይድ መልክ በጸረ እርጅና ጥቅሞች የሚታወቀው በቆዳ እንክብካቤ ውስጥ የኃይል ማመንጫ የሆነ ንጥረ ነገር ነው። ቪታሚን ኤ በተለያዩ መንገዶች ለቆዳችሁ ጥቅምን ይሰጣል። የመጀመሪያው እንግዲህ ኮላጅንን ማምረትን ያበረታታል። ቪታሚን ኤ በቆዳ ውስጥ ያለውን ኮላጅንን ለማምረት ይረዳል። ይህም የቆዳ የመለጠጥናም ጥንካሬን ለመጠበቅ ወሳኝ ነው። ኮላጅን ለቆዳ አወቃቀሩንናም ድጋፍን የሚሰጥ ፕሮቲን ሲሆን የቆዳ መሸብሸብናም ቀጭን መስመሮችን ይቀንሳል። እንዲሁም ቆዳን የበለጠ ወጣትናም ለስላሳ መልክም ይሰጠዋል። በተጨማሪም ቪታሚን ኤ የህዋስ ለውጥንም ይጨምራል። ቪታሚን ኤ የህዋስ ለውጥን ያፋጥናል። ይህ ማለት ቆዳ ያረጁ የተጎዱ ህዋሶችን በፍጥነት እንዲያስወግድናም አዲስ ጤናማ የቆዳ ሴሎችን እንዲያድግም ይረዳል። ይህ ለስላሳ ብሩህናም ይበልጥ ወደሚያምር ቆዳ ሊያመራ ይችላል። ይህም የወጣትነት ብርሃንን ይሰጣቸዋል። ቪታሚን ኤ የቆዳ ሸካራነትንም ያሻሽላል። ቪታሚን ኤ የቆዳን ሸካራነት በማጣራት የተስፋፉ የቆዳ ቀዳዳዎችን ገጽታ በመቀነስ ቆዳን በማለስለስናም የብጉር ጠባሳዎችን ለመቀነስም ይረዳል። ይህ ይበልጥ እኩል የሆነ እናም የሚያብረቀርቅ የቆዳ ገጽ እንዲኖራችሁም ያደርጋል። ይህም ቆዳችሁን ወጣትናም የበለጠ ብሩህ ያደርጋችኋል። ቪታሚን ኤ ጠቆር ያሉ ነጠብጣቦችንናም ሃይፐር ፒግመንቴሽንንም ያደበዝዛል። ቪታሚን ኤ ቆዳን የሚያበራ ባህሪ ያለው ሲሆን ይህም ጥቁር ነጠብጣቦችን መጥፋትን፣ የፀሐይ መጎዳትንና የደም ግፊት መጨመርንም ይረዳል። ቪታሚን ኤ የህዋስ መለዋወጥን በማራመድና ሜላኒንን ማምረትን በመከልከል የቆዳ ቀለምን ሊጨምር ይችላል። ይህም የበለጠ ወጣትናም እንከን የለሽ የቆዳ ቀለምን ይሰጣችኋል። ቪታሚን ኤ በተጨማሪም የቆዳ እድሳትንናም ጥገናንም ያሻሽላል። ቪታሚን ኤ የቆዳ እድሳትንናም ጥገና ሂደቶችንም ይደግፋል። የተጎዳ ቆዳ ለማዳንናም የቆዳ መከላከያንም ያጠናክራል። ይህ መቅላትን፣ ብስጭትንናም እብጠትን ለመቀነስና የቆዳችሁን አጠቃላይ ጤናናም የመቋቋም አቅምን ለማሻሻል ይረዳል። ይህም ይበልጥ ወጣትናም አዲስ እንዲመስልም ያደርገዋል። ቪታሚን ኤ ወደ የቆዳ እንክብካቤ በመደበኛነት ለማካተት ሬቲኖል ሴረም፣ ክሬም ወይም ደግሞ ህክምናን መጠቀም ትችላላችሁ። በትንሽ መጠን ጀምሩ እናም ቆዳችሁ ከሬቲኖል ጋር እንዲላመድ ለማድረግ አጠቃቀሙን ቀስ በቀስ ጨምሩ።
ሬቲኖል ቆዳችሁን ለአልትራቫዮሌት ጨረሮች የበለጠ እንዲጋለጥ ስለሚያደርግ በቀን ውስጥ የፀሐይ መከላከያ መጠቀም አስፈላጊ ነው። በተከታታይ ጥቅም ላይ ሲውል ቪታሚን ኤ የበለጠ ወጣትናም የታደሰ ቆዳን እንድታገኙም ይረዳችኋል። አራተኛ ደግሞ ቪታሚን ቢ3 ወይም ደግሞ ኒያሲናሚድ የምንለው ቪታሚን ቢ3 በተጨማሪም ኒያሲናሚድ በመባል የሚታወቀው ሁለገብ ቪታሚን ሲሆን ለቆዳ ሰፊ ጥቅምን ይሰጣል። የቆዳ መከላከያ ተግባርን ለማሻሻል፣ የእርጥበት ብክነትን ለመቀነስናም እርጥበትን ለመጨመር ይረዳል። ኒያሲናሚድ በተጨማሪም እብጠትንናም መቅላትን ለመቀነስ ይረዳል። እንዲሁም ሃይፐር ፒግመንቴሽን መልክን ለማሻሻል ይረዳል። በአጠቃላይ ኒያሲናሚድ ለቆዳችሁ የበለጠ ወጣትናም አንጸባራቂ መልክ እንዲሰጠውም ይረዳል። ቪታሚን ቢ3 እንዲሁም ኒያሲናሚድ በመባል የሚታወቀው በቆዳ እንክብካቤ ውስጥ የበለጠ የወጣትነት ገጽታን ለማግኘት የሚረዳችሁ ሁለገብ የሆነ ቪታሚን ነው። በተለያዩ መልኩ ለቆዳችሁ ሰፊ ጥቅምን ይሰጣል። የመጀመሪያው የቆዳ መከላከያ ተግባርን ያሻሽላል። ቪታሚን ቢ3 የቆዳን ተፈጥሯዊ መከላከያን ያጠናክራል። እርጥበት እንዲቆለፍና ቆዳን ከአካባቢ ጭንቀቶች ወይም ደግሞ ስትረስ ይከላከላል። ጤናማ የመከላከያ ተግባርን በመጠበቅ ቪታሚን ቢ3 ቆዳን እርጥበት እንዲይዝ፣ እንዲለሰልስናም እንዲቋቋም ይረዳል። ይህም ይበልጥ ወጣትናም የሚያበራ ገጽታ እንዲኖረው ያደርጋል። ቪታሚን ቢ3 በተጨማሪም የቆዳ መስመሮችንናም የቆዳ መሸብሸብንም ይቀንሳል። ኒያሲናሚድ የኮላጅን ምርትን እንደሚያበረታታ ታይቷል። ይህም የቆዳ የመለጠጥ ችሎታን ለማሻሻልናም የቆዳ መስመሮችንናም የፊት መሸብሸብ ገጽታዎችንም ይቀንሳል። ቪታሚን ቢ3 የኮላጅን ውህደትን በማሳደግ የቆዳን ገጽታ ለማለስለስናም የወጣትነት ቆዳን ለማሻሻልም ይረዳል። ቪታሚን ቢ3 ቆዳን የሚያበራ ባህሪ ያለው ሲሆን ይህም ከፍተኛ የቆዳ ቀለምን፣ ጥቁር ነጠብጣቦችንናም የቆዳ መቅላትን ለማጥፋትም ይረዳል። የሜላኒን ምርትን በመከልከልናም የቆዳ ቀለምን በማስተዋወቅ ኒያሲናሚድ ወይም ደግሞ ቪታሚን ቢ3 ለቆዳችሁ የበለጠ አንጸባራቂና የወጣት ገጽታን ሊሰጣችሁም ይችላል። ኒያሲናሚድ የዘይት ምርትን ለመቆጣጠርናም የቆዳን ገጽታ ለማሻሻል ይረዳል። ይህም የተስፋፉ የቆዳ ቀዳዳዎችን ገጽታን ይቀንሳል። ቀዳዳዎቹን በማጥበቅናም በማጣራት ቪታሚን ቢ3 ለስላሳ ይበልጥ ወጣትናም የበለጠ የተጣራ የሚመስል ቀለምን ይፈጥራል። ቪታሚን ቢ3 በተጨማሪም የቆዳን ብስጭትንና መቅላትንም ያረጋጋል። ቪታሚን ቢ3 ጸረ ብግነት ባህሪ ስላለው የተናደደ ወይም ደግሞ ስሜታዊ ወይም የተበሳጨ ቆዳን የሚያረጋጋ ባህሪ ያለው የቆዳ መቅላትን፣ እብጠትንናም የቆዳን ስሜትን ለመቀነስ ይረዳል። ይህም የቆዳ ቀለምንናም ጤናማ የበለጠ የወጣት ገጽታን እንዲኖረው ያደርጋል። ቪታሚን ቢ3 በቆዳ እንክብካቤያችሁ ውስጥ ለማካተት እንደ ሴረም፣ እርጥበት አድራጊዎች ወይም ደግሞ ኒያሲናሚድ የያዙ ምርቶችን መጠቀም ያስፈልጋል። ኒያሲናሚድ በአብዛኞቹ የቆዳ አይነቶች በደንብ ይስማማል። ይህም ለሁሉም የቆዳ እንክብካቤ ሂደቶች ተስማሚ ያደርገዋል። ቪታሚን ቢ3 በዕለት ተዕለት እንክብካቤያችሁ ውስጥ ማካተት የበለጠ የወጣትነትና የሚያብረቀርቅ ቆዳን በፍጥነት እንድታገኙም ይረዳችኋል። አምስተኛውና የመጨረሻው ቪታሚን ደግሞ ቫይታሚን ኬ ነው። ከቆዳ እንክብካቤ ጋር በተያያዘ ቫይታሚን ኬ ብዙ ጊዜ ችላ ይባላል። ነገር ግን እርጅናን በመዋጋት ረገድ ጠንካራ አጋር ሊሆን ይችላል። ቫይታሚን ኬ የደም ዝውውርን በማሻሻልናም የደም ስሮች መበላሸትን በመቀነስ ከአይን ስር ያሉ ጥቁር ክብ ነጠብጣቦችን ለመቀነስ ይረዳል። በተጨማሪም የተበሳጨ ቆዳን ለማረጋጋት የሚረዳ ጸረ ብግነት ባህሪም አለው። የበለጠ ወጣትም ያደርጋችኋል። ቪታሚን ኬ ብዙም ያልታወቀ ነገር ግን ውጤታማ የሆነ የቆዳ እንክብካቤ ንጥረ ነገር ሲሆን ይህም ወጣት እንድትመስሉ ሊረዳችሁም ይችላል። ቪታሚን ኬ ጥቋቁር ክቦችን ይቀንሳል። ቪታሚን ኬ ከአይን ስር የሚፈጠርን የጨለማ መልክን በመቀነስ ይታወቃል። የደም ዝውውርን በማሻሻልና የደም ስሮች መፍሰስን በመቀነስ ብዙውን ጊዜ ከአይኖች ስር የሚታየውን ጥቁርናም ወይን ጠጅ ቀለምን ይቀንሳል። ይህ ወዲያውኑ ከአይን ስር ያለውን አካባቢ ያበራዋልናም ያድሰዋል። ይህም የበለጠ የታደሰናም ወጣት እንዲመስልም ያደርጋቸዋል። ቪታሚን ኬ የቆዳ የመለጠጥ ችሎታንም ያሻሽላል። ቪታሚን ኬ የቆዳ የመለጠጥ ችሎታን እንደሚያሻሽል ታይቷል። ይህም ጠንካራናም ወጣት ቆዳን ለመጠበቅም ጠቃሚ ነው። ቪታሚን ኬ በቆዳችሁ ውስጥ ያለውን የኤልሳን ፋይበር ውህደትን በመደገፍ የቆዳ የመለጠጥ ችሎታን ለማጎልበት፣ መጨናነቅን ለመቀነስናም ከፍ ያለ መልክ እንዲኖረንም ይረዳል። ቪታሚን ኬ
የተበሳጨ ቆዳንም ያረጋጋል። ቪታሚን ኬ የተናደደ ወይም ደግሞ በቀላሉ የሚበሳጭ ቆዳን ለማረጋጋት የሚረዳ ጸረ ብግነት ባህሪ ያለው እንደ ሮሴሺያ ወይም ደግሞ ደርማታይተስ ላሉ ሁኔታዎች እፎይታን በመስጠት መቅላትንና እብጠትንም ሊቀንስ ይችላል። ረጋ ያለ የበለጠ የቆዳ ቀለም ወዲያውኑ ትኩስናም የበለጠ ወጣት እንድትመስሉም ያደርጋቸዋል። ቪታሚን ኬ ፈውስናም የቆዳ ጥገናንም ያበረታታል። ቪታሚን ኬ የቆዳን ፈውስናም ጥገናን በማስተዋወቅ ረገድ ሚና ይጫወታል። የሰውነትን ተፈጥሯዊ የደም መርጋት ሂደትን እንደሚደግፍ የቆዳ መጨማደድን፣ መቅላትን እናም እብጠትንም ለመቀነስ ይረዳል። የቆዳን የማገገም ሂደት በማሻሻል ቪታሚን ኬ ቆዳን ለማደስናም የወጣትነት መልክም እንዲሰጥ ይረዳል። የደም ቧንቧ ግድግዳዎችን በማጠናከርናም የተሻለ የደም ዝውውርን በማስተዋወቅ ቪታሚን ኬ የቆዳን አጠቃላይ ገጽታን ለማሻሻል ለስላሳ እናም የወጣት መልክ ቆዳችሁ እንዲኖረውም ያደርጋል። ቪታሚን ኬን በቆዳ እንክብካቤያችሁ ውስጥ ለማካተት እንደ አይን ክሬም ወይም ደግሞ ሴረም ያሉ ቪታሚን ኬን የያዙ ምርቶችን መጠቀም ያስፈልጋል። ጥሩ ውጤቶችን ለማየትናም በወጣትነትናም በአዲስ መልክ ለመደሰት ቪታሚን ኬን ያለማቋረጥ መጠቀም አስፈላጊ ነው ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ እርጅናን የሚከላከሉ ጸረ እርጅና የሆኑ መጠቀም ያለባችሁ ቪታሚኖች እነዚህ ናቸው ማለት ነው። በሻላችሁት መጠን ግን ጉድለት ወይም ደግሞ እጥረት ከሌለባችሁ እነዚህን ቪታሚኖች ከአመጋገብ ብታገኟቸው ይመረጣል። በተለይ ፋት ሶለብል ቪታሚን ስለሆኑ ብዙዎቹ ማለት ነው መጠቀም ያለባችሁ ከምንድነው ከአመጋገብ ቢሆን ይመረጣል። በሰፕሊመንት መልኩ ምርመራ ሳታደርጉ መጠቀም የለባችሁም ማለት ነው። ታዲያ ምን አይነት ቪታሚኖች እንደሚጎድላችሁ እንዴት አውቃለሁ የሚል ጥያቄ ልታቀርቡ ትችላላችሁ። ለትክክለኛ የቆዳ እንክብካቤ ቪታሚኖች ያስፈልጋሉ። ነገር ግን ከአመጋገባችሁ በቂ እያገኛችሁ ይሆናል። በቂ ቪታሚን መውሰዳችሁን ለመወሰን በጣም ጥሩ መንገድ የደም ምርመራ ማድረግ ነው። የቪታሚን እጥረት ሊኖርብኝ ይችላል ብላችሁ ካሰባችሁ ይህንን ምርመራ ስለማድረግ ዶክተራችሁን አነጋግሩ። አስቀድማችሁ ከተጠቀማችሁ ሎሽን ወይም ደግሞ ክሬሞች አንዳንዶቹ እነዚህ ቁልፍ ቪታሚኖችም ሊኖራቸው ይችላል ማለት ነው። ስለዚህ አንዱና ወሳኙ መንገድ የቪታሚን እጥረት አለብኝ ብላችሁ የምትጠረጥሩ ከሆነ ምርመራ በማድረግ የቪታሚን መጠናችሁን ማወቅ ነው፣ በደም ምርመራ ማለት ነው። ሌላ ደግሞ ለኔ ምርጥ የቆዳ እንክብካቤ ምርቶችን እንዴት መምረጥ እችላለሁ የሚል ነው። ለቆዳ እንክብካቤ ፍላጎቶች ወይም ደግሞ ተገቢውን የቆዳ እንክብካቤ ምርቶችን ለእናንተ የሚስማማውን ለመወሰን ተገቢውን ቪታሚኖችና ምርቶችን የማግኘት ፍላጎት ካላችሁ ከቆዳ ሐኪማችሁ ጋር ተነጋግራችሁ ለእናንተ የሚስማማውን የቆዳ ምርት እንክብካቤን ዶክተራችሁ የሚያዝላችሁ ይሆናል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁኝ። እርጅናን የሚከላከሉ ማለትም ጤናማ የሆነ እርጅናን የሚደግፉ እርጅናን የሚከላከሉ ማለትም ጤናማ የሆነ የእርጅና ሂደትን የሚደግፉ 5 ቪታሚኖችን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።